ግብርና ይደግ ምርታማነቱም በብዙ ጥፍ ይጨምር የሚለው የመንግስት የትኩረት አቅጣጫ በተግባር መገለጥ ለመቻሉ አፈሩ በአሲዳማነት የተጠቃንና ምርት ለመስጠት ጉልበቱ የዛለ ጎስቋላ መሬትን አክሞ ወደ ምርት ማስገባት እንዲሁም የምርጥ ዘር ተጠቃሚነት አቅምን ማሳደግ ተግባር መከናወን ማሳያ ነው። የዚህ ትጋት ውጤት ደግሞ በአርሶ አደሮቹ ማሳ ላይ ጭምር መታየት ችሏል። ማልማላ ወገቡ ላይ አይዘራም ነበር ከዚህ በፊት ማለት አሁን ተዘርቶ አበቃቀሉም የተለየ ነው። ከዚህ በፊት ዝም ብሎ ነበር የሚከርም አሁን እነሱ ባሳዩ መሰረት ተጠቅመን ለዚህ ያበቃን የፌሳር የሚል ድርጅት ነው ከሱ የቀረበልን ምስራች የሚል ምርጥ ዘር ድርጅት አለ እሱ ነው የተሰጠን አንደኛው ነው የተሰጠን በሱ ነው የዘራነው ማለት ነው። ለግብርና ምርታማነት ማደግ አምድ ከሆኑት ጉዳዮች መካከል የምርጥ ዘር አቅርቦትን በወጉ ተደራሽ ማድረግ አንዱ ነው። ለዚህም ባለፉት ጊዜያት በውስን ባለሀብቶች ብቻ እጅ የነበረውን የምርጥ ዘር አቅርቦትና ብዜት የፈቀደ አሰራርና አዋጅ ማሻሻል ቀዳሚው ተግባር ሆኗል። መንግስት ተቋማትም ወይም ደግሞ የመንግስት የልማት ተቋማትም ይስሩ የግል ባለሀብትም በሰፊው እንዲሰሩ ሶስተኛ ባለሀብቱና የመንግስት ተቋማትም አንድ ላይ በፓርትነርሺፕ እንዲሰሩ ሶስቱን አማራጮች ያካተተ የዘር ማብዛት ፖሊሲም ስትራቴጂም አዋጅም ወጥቶለታል። ይህም እንደ ሀገር የግብርናውን ምርታማነት በማሳደግ የምግብ ሉዓላዊነትን ማረጋገጥ እንዲቻል ስራዎች በተግባር መታየት ከጀመሩ ውለው አድረዋል። ለበርካታ ዓመታት ለዘለቀው የምርጥ ዘር አቅርቦት ችግር መፍትሄ ለማምጣት ቅድሚያ መሰጠቱ የማምረት አቅም በብዙ በማጎልበት ውጥኑን ለማሳካት መንገድ ከፋች ሆኗል። ማዳበሪያ የመጠቀም አቅሙ መካናይዜሽን የመጠቀም አቅሙ ሲጨምር የማምረት አቅሙ የምርታማነት አቅም ይጨምራል። ምርታማነትና የማምረት አቅሙ ሲጨምር ኢትዮጵያ ለህዝቡ የሚበቃውን ያክል ምግብ አገር ውስጥ ማምረት ትችላለች ማለት ነው። የምርጥ ዘር አቅርቦት በተፈለገው ጥራት ልክ ለአርሶ አደሩ መድረስ እንዲችል ለጥራት ቁጥጥር ባለስልጣን ተቋቁሟል። በዚህ ውስጥ አቅራቢዎችን ማብቃትና ደረጃዎችን በማውጣት አስተማማኝ ምርጥ ዘር እንዲመረት በማድረግ በጸና መሰረት ላይ የቆመና ወደ ኋላ የማይመለስ የግብርና ዘርፍን የመዘርጋት ተግባር እየተከወነ ነው። ጥራት ያለው ዘር እንዲመረት የሚያደርግ ተቋም ነው። ይሄ ተቋም ትልቅ አስተዋጽኦ አለው። ያለ አግባብ ምርጥ ዘር ነው ብሎ የሚያባዙት ወይም ይሄንን ሳያባዙ ቀላቅለው የሚሸጡ በተለያየ መንገድ አርሶ አደሩን ማግኘት የሚገባው ምርት እንዳያገኝ የሚያደርጉ ተቋማትም ይሁን ግለሰብ እንዳይኖር ያደርጋል። ይሄን እስካረግን ድረስ ወደ ኋላ ሊመለስ የሚችል ሁኔታ አይኖርም። የፖሊሲ ድጋፍ ያለው የህዝቡ ኦነርሺፕ ያለው ደግሞ በእውቀትና በእቅድ እየተመራ ያለ ስራ ስለሆነ አዋጁ ይህንን የዘርና ምርምር ስራ በግለሰቦች ትብብር ጭምር በስፋት ተደራሽ ማድረግ እንዲቻል ፈቃድ እንዲያገኙ የሚያስችል ነው። ይህ ድልም በኩታ ገጠም ተደራጅተው በግብርናው ላይ ለተሰማሩ አርሶ አደሮች ደግሞ ይበልጥ ጉልበት የሚሰጥ ነው። በክላስተር የተደራጁ አርሶ አደሮች አንዳንዶቹ ስፔሻላይዝ ያደረጉ ወደፊት የዘር ኩባንያ የሚሆኑ አርሶ አደሮችንም ያገዝናቸው ነው። በፋሲሊቲ በእውቀት ያገዝናቸው ስንሄድ ምን ይሆናል ኢንተርፕራይዝ ሲሆን እዛ ውስጥ አርሶ አደሮቹ ሊሰሩ ይችላሉ ወይ በተቀጣሪ ኢንተርፕራይዙ ረን ሊያደርጉ ይችላሉ እንደማንኛውም ኩባንያ ማለት ነው። ይሄንንም የዘር ኩባንያ በዛ ሊያስኬዱት ስለሚችሉ እነዚህ የተለያዩ ጅምሮች ተጠናክረው ሲሄዱ የዘር ፍላጎታችንን እያረኩ ይሄዳሉ። በዘር ብዜትና ስርጭት ውስጥ የሚሳተፉ የግሉ ዘርፍ ተዋናዮች የመጨረሻ መዳረሻም ከሀገር ውስጥ አልፎ ለጎረቤት ሀገራትም ጭምር አቅራቢ መሆን የሚያስችላቸውን አቅም ለመፍጠር ትልቅ ትኩረት ተሰጥቶት እየተሰራ ነው።